መድብል ጀግናው እንግዲህ ለሰገን ደረሰላት ማለት ነው። ሰገንን እንግዲህ ይዘዋት አምልጠዋል። ሞገስም እንግዲህ የቤቱን ፋይል ያገኛል ማለት ነው። ከዛ በኋላ እንግዲህ አቶ አክሊሉ እኔ ነኝ ወንድ፣ እኔ ነኝ ጀግና ባይ ለዝናም አልበጀምና ከመድብል እንግዲህ ምንም የሚያመልጥ ነገር የለም። መድብልን እንግዲህ በአጥር ላይ አዘልለው አስገቡት። ታዲያ ሰገን ለ10 አመቱ ቤት ውስጥ ተቆልፎባት እንደ ውሻ ሲያሰቃያት ነው የኖረው የሰውየው ማለት ነው። አሁን ግን ፀሐይ ሊወጣልኝ ነው፣ ሰው ላይ ነው፣ ዳግመኛ ህይወት ልዘራ ነው፣ ነፍስ ልዘራ ነው እያለች እንግዲህ ብቻዋን እያወራች ትገኛለች። ታዲያ መድብል እዛው ቤት በገዛ ቤት ውስጥ ተከራይ ሆኖ እየኖረ ነገር ግን ሰውየውን ሰላሙን ነስቶታል። ኮሽ ባለ ቁጥር መሳሪያውን እያነሳ እየበረገገ መከራውን እየበላ ነው ሰውየው። ታዲያ ሞገስ ፊቱን ሸፍኖ ሰገን ጋር ሄዶ ነይ ውጪ ነይ ይሄ ሰውዬ በፍጹም አይተኛም፣ አውቀው ነው እንጂ አልተኛም፣ የሆነ ነገር ሊያመጣ ይችላል። ስለዚህ እባክህን ሞገስ ውጣ ውጣ አለችውና እሱን አስወጣችው። ታዲያ ቢላ አጠገቧ አስቀምጣለች። ለምንድን ነው እንደዛ ያደረገችው? ሰውየው ልትወጋው ይመስለኛል ሳስበው። እናም ሞገስ በአጥር ላይ ዘሎ ሲወጣ አየው። ከዛ ርችት ተኮሰና ማን ነው ይሄንን የደፈረኝ? ማን ነው እሱ? ግቢዬን ማንም ሰው ደፍሮት አያውቅም። በሰው ቤት ደግሞ ደፍሮኝ በሰው ግቢ ሲልስ ታዲያ። ከዛ በኋላ እንግዲህ ሞገስ ቶሎ ብሎ ገባ። በጠዋት ደውሎ እንግዲህ ተከራዮቹን ደውሎ ሰበሰባቸው። ማለትም እዛ ግቢ የተከራዩት ሞገስ፣ መርዙ፣ ኤፍራታ ያው ከነ ሚስቶቻቸው ማለት ሉላ እንደዛ ነገር ነውና ከዛ ሰበሰባቸውና እናንተ አሁን ሰው ናችሁ? መሳሪያ ሲተኮሱ እንኳን ወታችሁ አልሰማችሁ? ወታችሁ እንኳን ምንድን ነው ያላላችሁ? ከዛ ልክልካቸውን ነገራቸውና ቆይ እናንተ ማናችሁ? ምንድናችሁ? ከየት ነው የመጣችሁት? ማንነታችሁን አንድ ሳይቀር ትናገራላችሁ ወይስ ተልእኮ ነው ያላችሁ? እያለ እንግዲህ እናንተ ከመጣችሁ በኋላ ነው ቤቴ መደፈር የጀመረው። ስለዚህ ማናችሁ? ምንድናችሁ? ተናገሩ ብሎ እንግዲህ አፋጠጣቸው። እኔ ከአረብ ሀገር ነው የመጣሁት ምናምን ሲል ጊዜ ወረቀት አምጣ አለው። ብቻ እነሱ ማምለጫ አላጡም፣ ዞሮ ማምለጫ አገኙ። ከዛ ከሱ ጋር ከተለያዩ በኋላ እንግዲህ አጋጣሚ ሆኖ መድበልና ሞገስ መንገድ ላይ ተገናኙ። በደስታም ተቃቀፉና ወደ ካፌ ሄዱ። ማውራት ያለባቸውን ነገር አወሩ። ከሰርጉ በኋላ እንግዲህ አልተገናኘንም። ሞገስ የብሩክም ሰርግ ያው አልሆነም ምናምን አለ ሞገስ። ታዲያ ያንተ ሰርግ መቼ ነው ምናምን እያለ አሁን እባክህ ከባድ ችግር እያስተናገደ ነው ብሩክም እኔም። አሁን አንተስ እንዴት ነህ የት ነህ ሲለው እኔማ በገዛ ቤቴ ተከራይ ሆኜ ገብቻለሁ። ቤቴ አንድ ሰው ወርሶኛል ብዬ አልነገርኩም ነበር? አዎ። እናም እዛ ቤት ውስጥ ተከራይ ሆኜ ገብቼ እዛ ቤት ውስጥ ከባድ ችግር አለ እኮ። ምንድን ነው? የሆነች ልጅ ለ10 አመት የታገተች ልጅ አለች እዛ ቤት ውስጥ። ምን? አዎ አጋዥ ትፈልጋለች ማለት ረዳት ትፈልጋለች ከዛ ውስጥ የሚያስወጣት። እኔ ደግሞ ደጋግሜ በሞክርም አልቻልኩም ብቻዬን። ሞገስ ማነ መድብል እኔ ያለው አለ መድብል ጀግናው። መድብልን እንግዲህ በአጥር ላይ አዘልለው ሉላና ሞገስ ይዘውት ሄዱ። ነገር ግን ሰውየው ተጠራጣሪ ስለሆነ ክፍላችሁ ውስጥ ገብቼ ልይ እስኪ ማን ነው ያለው አለ። አይ እዚህ ክፍልማ መግባት አትችልም፣ አሁን ደግሞም ሰዓቱም አይደለም፣ እባክህ ልለምንህ በእናትህ ካለው ሚስቴ አሁን ወይ ልብስ በስናት አለበሰች ሊሆን ይችላል፣ ስለዚህ መግባት አትችልም። ደግሞም እንደዚህ አይነት አከራይ በፍጹም የለም። መኝታ ቤት ቤቱን አከራየው እንጂ መኝታ ቤት ደግሞ ምን አገባውና እንዴ? መኝታ ቤት ልግባ አላቆ ጨርሶ ማለት ነው። ሴት ይወዳል ሳስበው አላውቅም። ታዲያ ከዛ በኋላ እሺ ብሎ እንግዲህ ብሩክ ማነው ሞገስ መድብል ውስጥ ነበረ። መድብል ደንግጦ እንግዲህ እየተንቀጠቀጠ ነበር። ሰውየው ቢገባ ችግር ነው። ታዲያ መድብል ፎቶውን ሲያይ ለምንድን ነው የደነገጠው? ያውቀዋል። ይው ይሄ ሰውዬ አክሊሉ ማለት የአቶ ካሌብ ሰው ነው። ከዝና የባሰ ነው ሙሏል ማለት ነው። እና እንግዲህ ፎቶውን አላችሁ ፎቶውን አሳዩኝ እስቲ ሲል ሉላ እኔ ጋር አለ አለች። እንዴ ኬት አመጣች? ባለፈ ነው ያነሳዋችሁ ብሎ ለሞገስ ለመድብል ስታሳየው መድብል ድንግጥ አለ ማለት ነው። እንግዲህ ያውቀዋል ሰውየውን። እናም አሁን ያመጡት ሀሳብ ምንድን ነው? ሰውየው በተኛበት ማፈን፣ ከዛ በኋላ ሰገንን ያስመልጣሉ፣ ፋይሉንም ይወስዳል ሞገስ ማለት ነው። ከዛስ
ከዛማ ታዲያ ምን ከዛስ ትላለህ? ከዛ የሚሆነውን ሰውየው እኮ ቀላል ሰው አይደለም፣ እንደምታስበው አይደለም መድብል። ሰውየው እንደ ፎቶ ጌታም ተጨረገ ነገ አለ ብላ ስታሳየው እንግዲህ መድብል በጣም ነበር የደነገጠው። እንግዲህ ለምንድን ነው እንደዚህ የምታሰቃየኝ? ምንድን ያደረግኩ? ከኔ ውጪ ሴት የለም እንዴ? አዎ አንቺ እኮ ወደ ውጪ ወጥተሽ አታውቂም እንጂ አንድ ሴት የለም እዚች ምድር ላይ ያለ አንቺ ማንም ሴት የለም፣ ማንም የለም። አንቺ ብቻ ነሽ ሴት። ቆይ ለምን እንደምታሰቃየኝ ምን አደረግኩ እንዴ? ምንድን ነው የበደልኩ? ስትለውም እሱ እናቴ መስሚያው ጥጥ ነው ሰውየው። እንግዲህ ሰገን በጣም ሀሳብ ጭንቀት ውስጥ ገብታለች። አምላኬ ሆይ ዳግመኛ ፀሐይ የምታሳየኝ ከሆነ አመሰግንሃለሁ። ዳግመኛ ፀሐይ እንዳላይም ከፈቀድክልኝ ምንም ላረግ አልችልም። ግን ጌታዬ እባክህ ከዚህ ውስጥ አስመልጠኝ፣ ከዚህ ከአውሬ መንጋጋ ውስጥ ፈልቅቀ አስወጣኝ እያለች እንግዲህ ብቻዋን እዛው ታወራለች ማለት ነው። መርዞቅና ኤፍራታም እንግዲህ ደግሞ በስተ መጨረሻ ተጣሉ ማለት ነው። የተጣሉበት ምክንያት ደግሞ እርጉዝ ነኝ ብላው ስታታልለው ቆይታ ዛሬ ደግሞ እርጉዝ አይደለችም። እሱም ደግሞ እንዴት እንዳገባሽ ነበር እንዴ? ለካ እርጉዝ ነኝ ያልሽው፣ እንዴት ታታልኛለሽ? እኔ ልጄ ነገ ዛሬ ይወለድልኛል እያልኩ አንቺ እንዴት እንደዚህ ትጫወችብኛለሽ? ሲል አይንሽን ማየት አልፈልግም እንዳታናግሪኝ ብሎ እንግዲህ ጮኸባት ማለት ነው። መርዘው እንግዲህ ምንም ማድረግ አይቻልም። ፍቅር ካለ ድጋሚ ተወልዳላችሁ፣ ምን ችግር አለው ታዲያ? ለማንኛውም ሞገስ ቤቱን የሚያስመልስ ይመስላችኋል? በእርግጥም ፋይሉ እጁ ላይ ከገባ እንትን ይላል ማለት ነው። ግን ሰውየው ቀላል ሰው እንዳልሆነ ነው ከብሩክ ከመድብል አደነጋገጥ የተረዳሁት። ና መድብል የሰውየውን ፎቶ ሳይ እንግዲህ አቶ አክሊሉን በጣም ነበር የደነገጠው። አላቅም እንዴ መድብል ታውቀዋለህ እንዴ አለ ሞገስ። እንግዲህ አዎ ሊያውቀው ይችላል፣ ምክንያቱም ይሄ ከካሌብ ጋር ብዙ ሰርቷል መድብል። እንግዲህ ሉላዬ ፈሪናት፣ እንደዚሁም ኮሽ ባለ ቁጥር ትረግጋለች። እንኳን እንደዚህ አይነት ከባድ ነገር አይታ ይቅርና እንግዲህ የአቶ አክሊሉ ጣፋንታስ ምንድን ነው? ሞገስስ ቤቱን ያስመልሳል ወይ? ሰገንስ ታመልጣለች ወይ? አሁን ሰገንን የሚያስመልጠው ይሄ መድብል ነው። መድብል ጀግና ነው፣ እውነቱን ስነግራችሁ በጣም ጎበዝ እና ጀግና ሰው ነው። እና እንግዲህ ሰገን ታመልጣለች ግን ሰውየው እንዲሁ በቀላሉ ወይ ጅግሩን በሰንሰለት አስሮ ካልሆነ በስተቀር የሚቻል ሰው አይደለም። ምናልባትም ከኋላ ድርግም አድርጎ ጠፍሮ አስሮ ከዛ በኋላ የሆነ ነገር ማድረግ እንጂ አላውቅም ምን እንደሚፈጠር እንኳን ማለት ነው። እውነት ለመናገር ብቻ ዞሮ አብረን የምናየው ይሆናል ማለት ነው። እንግዲህ የመድብልን ጀግንነት ሳላልድንቅለት አላልፍም። ታዲያ በአጥር ላይ ሲዘል አጥሩ ትንሽ እጁን እንትን አለው መሰለኝ። ዞሮ እንግዲህ ገብቷል። ነገር ግን ገብቼ ልየው መኝታ ቤታችሁን እዚህ ቤት ውስጥ ማን ነው ያለው ሲል እንግዲህ የሰው መኝታ ቤት ውስጥ ሊገባ፣ አረ ሰውየው ሰው አይፈራም እናቴ። ከዛ በኋላ እንግዲህ ሰውየው እንዳየሁት ከሆነ ሴቶች ይወዳል። ሉላንማ እንዴት እንደሚያዩት አላያችሁም እንዴ? ዝናን የት ነው የምታውቁት? ከዝና ጋር የት ነው የምትገናኙት? ማን ነው ዝና? አልናቅም እኛ አልንህ እኮ። ይህ ምንድን ነው? መርማሪ ነህ እንዴ አንተ እኛን የምትመረምረን? ዝና ማን ነው አለው ሞገስ። ኮስተር አለና አንተ ምን ተቆሳተርክ? አንተን እኮ ታዲያ ሰው ይታውቀዋለች፣ እሷ እኮ የኔ ሚስት ናት አለው። ከዛ በኋላ መርዞቅ እንደ አሁን ያስነቃል ብዬ እንደሆነ የራሴ በጣም ፈርቼ ነበር። መርዞቅ አንዴ ወደዚህ ያለ አንዴ ወደዛ ያለ እንደ ሌባ ማለት ነው። እና እንግዲህ እነሱ ይተዋወቃሉ። እዛ ቤት የገቡበት አላማ አላቸው ማለት ሞገስና መርዞ ያው በራሱ ብሩክ መድብል ማነው ሞገስ ቅርታ በራሱ ቤት ተከራይ ሆኖ ነው የገባው። ስለዚህ ይሄንንም እንዲያግዘው ይዞት ገብቷል ማለት ነው። መርዞ ያው ፈሪም ቢሆንም የፈሪ ዱላ ደግሞ አይጣለው አንዴ ከሰነዘረና እንግዲህ ሞገስ በቅርቡ ቤቱን ያስመልሳል ብዬ ተስፋ አደርጋለሁኝ። ሰገንዬም ታመልጣለች። እንግዲህ ከዛ በኋላ አቶ አክሊሉስ ምን ይውጠዋል? በእነ ሞገስ ቁጥጥር ስር ይውላል። እንደሻው እንደ እንትን ነው የሚረግጡት ከዛ በኋላ ማለት ነው። እንግዲህ ብቻዋን እንጃ አሳዘነችኝ ሰገን ማለት ነው። ብቻዋን ስታወራ 10 አመት ሙሉ እንግዲህ ቤት ውስጥ ተዘግቶባት አስባችሁታል? ምን አይነት ጭካኔ ቢሆን ነው 10 አመት ሙሉ ሰውን ቤት ውስጥ ማሰር? ወይ ጉድ! ለማንኛውም መድብል ደርሶልሻል፣ አሁን ትወጫለሽ።
ያው ብሩክን ሞገስን የምትረዳው ከሆነ ነው ፋይሉን ያው ያለበትን ስለምታውቅ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።